ሰላም ቤተሰቦች እንደምን አላችሁ እንደምን ከረማችሁ በምሽት ዘገባችን የተለያዩ የሀገር ውስጥና ከሀገር ውጭ የተሰሙ ዝርዝር የቢዝነስ ዜናዎችን በማቲ ገበያ ይዘንላችሁ መተናል። ላይክ ሰብስክራይብ ሼር እያደረጋችሁ አብራችሁ ቆዩ። ሳውዲ አረቢያ ጫት ሊያስገቡ የነበሩ በርካታ ኢትዮጵያውያንን በቁጥጥር ስር ማዋሏን አስታውቃለች። የሳውዲ አረቢያ የጸጥታ አካላት ለሳውዲ የዜና አገልግሎት እንደገለጹት በ10 ግዛት በኩል ጫት ለማስገባት የሞከሩ 14 ኢትዮጵያውያንን ትላንት በቁጥጥር ስር አውያለው ብላለች። እነዚህ ኢትዮጵያውያን ይዘውት የነበረው 260 ኪሎ ግራም ጫትም አብሮ በቁጥጥር ስር እንደዋለ አስታውቀዋል። በሌላ በኩል በአልፋርሳ ግዛት ደግሞ ሌሎች 4 ኢትዮጵያውያን በድምሩ 28 ኪሎ የሆነ ጫት ይዘው በመገኘታቸው መታሰራቸውን አስረድተዋል። እነዚህ ኢትዮጵያውያን በፖሊስ እጅ እንደሚገኙ ገልጸው ጉዳያቸው በቅርቡ ወደ ፍርድ ቤት እንደሚሄድና አግባብ ያለው ፍርድ እንደሚሰጣቸው ማስታወቃቸውን አረብ ኒውስ ዘግቧል። በዓለማችን ላይ በርከት ያሉ የሀገራት መንግስታት ገቢያቸውን ለማስፋት በነዳጅ ምርቶች ላይ ታክስ ይጥላሉ። እንግሊዝ በነዳጅ ላይ ከፍተኛ ታክስ ከጣሉ ሀገራት መካከል አንዷ ስትሆን ከእያንዳንዱ ሊትር ቤንዚን ወጪ ውስጥም 53 በመቶ ያህሉ ወጪ መንግስት የጣለው ታክስ መሆኑ ተገልጿል። እንግሊዝ በ2025 እና 26 በነዳጅ ላይ ከሚጣል ታክስ 24 ቢሊዮን ፓውንድ ለመሰብሰብ ማቀዷም ተገልጿል። በየቀኑ ዜጎቿ ከ8 ሚሊዮን በርሜል በላይ ነዳጅ በሚጠቀሙባት አሜሪካም በአማካይ በጋሎን ለቤንዚን 52.6 ሳንቲም በታክስ መልኩ ይከፍላሉ። የአውሮፓ ህብረት በውስጡ ያሉ አባል ሀገራቱ በ1 ሊትር ቤንዚን ላይ በትንሹ የ0.359 ዩሮ ኤክሳይዝ ታክስ እንዲጥሉ ቢያዝም ይህንን ዝቅተኛ አልታ ብቻ ስትተገብረው ሌሎቹ አባል ሀገራት ከዝቅተኛው የታክስ መጠን ከፍ ያለ የኤክሳይዝ ታክስ መጠን ይጥላሉ። በአፍሪካ በነዳጅ ላይ ከፍተኛ የሆነ ታክስ የጣሉት ሀገራት ታንዛኒያና ኬንያ እንደሆኑ ሲገለጽ በሀገራቱ 40 በመቶ የሚሆነው የነዳጅ ዋጋ ከታክስ ጋር የተገናኘ ነው ተብሏል። ቤት ሀገር ኬንያ በ1 ሊትር ቤንዚን 21.95 የኤክሳይዝ ታክስ ታስከፍላለች። በተጨማሪ ኬንያ የ16 በመቶ የተጨማሪ ሴት ታክስ ስትጥል የመንገድ ደህንነት ክፍያንም ከ18 ወደ 20 በሊትር አሳድጋለች። በኬንያ የነዳጅ ተጠቃሚዎች እስከ 79 ብር ድረስ ለመንግስት በታክስ ሲከፍሉ የኬንያ የገቢዎች ቢሮም ከነዳጅ ሽያጭ ገቢ በወር እስከ 29 ቢሊዮን የኬንያ ሽን በቅርቡ ዓለም ባንክ ኬንያ የአየር ንብረት ለውጥ ተጽዕኖን ለመቀነስ የካርበን ታክስን መጣል አለባት ማለቱ ይታወሳል። ሌላኛው ሀገር ደቡብ አፍሪካ የነዳጅ የመንገድ አደጋ ፈንድ እና የካርበን ታክስ ታስከፍላለች። ደቡብ አፍሪካ በ1 ሊትር ፔትሮል 4.01 ራንድ ታክስ ስትጥል የመንገድ አደጋ ፈንድ ታክስ ደግሞ 2.18 ራንድ ነው። ከካርበን ታክሱ ጋር ተጨምሮ በደቡብ አፍሪካ በ1 ሊትር ቤንዚን የሚከፈለው ታክስ 6.37 ራንድ ይደርሳል ተብሏል። በደቡብ አፍሪካ የኢኮኖሚ ነጻነት ጉዳዩን ወደ ፍርድ ቤት ወስደውት የነበረው ቢሆንም ፍርድ ቤቱ ጉዳያቸውን አልተቀበለውም። የደቡብ ሱዳን መንግስት ከዚህ በፊት በነዳጅ ላይ የ10 በመቶ የኤክሳይዝ ታክስ ጥሎ የነበረ ቢሆንም በቅርቡ ከዚህ በፊት ጥሎት የነበረውን የነዳጅ ታክስ ለመቀነስ ማቀዱ ሲዘገብ ይህም የነዳጅ ዋጋን በሊትር ከ0.5 ዶላር ወደ 0.2 ዶላር እንደሚቀንሰው ተገምቷል። ምንም እንኳን እነዚህ ታክሶች ተጠቃሚዎች የሚያማርር እና የኑሮ ውድነቱ የሚያባብስ ናቸው ቢሉም መንግስታት ገቢያቸውን ለማሳደግና የአረንጓዴ ኢኮኖሚን ለመገንባት ይጠቅማል ብለው ሲሟገቱ ይስተዋላል። ወደ ሀገር ውስጥ የምትገቡ መንገደኞች የሚከተሉትን ዕቃዎች ስትይዙ ቀረጥና ታክስ መክፈል እንደተጠበቀ ሆኖ የቀረጥና ታክስ እጥፍ መቀመጫ ትከፍላላችሁም ተባለ። በዓለም አቀፍ የአየር ማረፊያዎች በኩል ወደ ኢትዮጵያ የሚገባው ወይም
ከኢትዮጵያ የሚወጣ ሰው ሲሆን በማጓጓዣው ላይ መደበኛ ስራቸውን እየሰሩ ያሉ የትራንስፖርት አገልግሎት ሰጪ ድርጅት ሰራተኞችንና ተመላላሽ ነጋዴዎችን አይጨምርም። ማንኛውም መንገደኛ ወደ ሀገር ውስጥ ያስገባው እቃ ከተጠቀሱት አይነት ዋጋና ብዛት በላይ ከሆነ በልዩነቱ ላይ ቀረጥና ታክሱን መክፈሉ እንደተጠበቀ ሆኖ የቀረጥና ታክስ እጥፍ መቀመጫ ይከፍላል ማለት ነው። ከዚህ በፊት እየወጣ አለ። በዛ መሰረት ይህን ይመስላል ማለት ነው። እስራኤል በኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ አሳይቷል። ከ2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛው ነው ተብሏል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጠር ተሰግቷል። በጥቃቱ ምክንያት በዓለም ገበያ ፈጣን እርምጃዎች እየተስተዋሉ ነው። የአክሲዮን ገቢዎች ተዳክመዋል። ባለሀብቶች እንደ ወርቅ፣ ስዊዝ ፍራንክ እና የጃፓን የን ያሉ ደህንነታቸው የተጠበቀ ወደሆኑ ንብረቶች እየተጣደፉ ነው። ተንታኞች ውጥረቱ ተባብሶ በዚሁ ከቀጠለ ሁኔታው የዓለም ኃይል የገበያ የበለጠ ሊያናጋ እንደሚችል አስጠንቅቀዋል። ቀጣዮቹ 72 ሰዓታት ይህ ዋጋ በዚሁ ለመቀጠሉ ወይም ለመባሱ ወሳኝ ሰዓታት ናቸው ተብሏል። ኢራን በቀን እስከ 3.3 ሚሊዮን በርሜል ታወጣለች። ይህም ከዓለም አቀፍ አቅርቦት ለ3 በመቶውን ይሸፍናል ማለት ነው። ለዛሬ ይዣቸው የመጣሁት መረጃዎች እነዚህን ይመስላሉ። ላይክ፣ ሰብስክራይብ፣ ሼር መደረግ አይረሳ። አማቲ ገበያ ትኩስ ዜናዎችን ይዞላችሁ ይመጣል። ቸርን ሰንብቱ።